ታሪካችን የሚጀምረው በጣም የደረቀ ምንም ሰው የሚባል ነገር የማይኖርበት አካባቢ ላይ እያሳየን ነው። እዚህ አካባቢ ላይ ታዲያ ጎረን የተባለው ገጸ ባህሪያችን ትንሹን ልጁን አቅፎ በዚያ በረሃ ላይ እንደ ጉድ እየተንከራተተ ነው። ይሄ አካባቢ ዛፍ ወይንም ደግሞ ዝናብ የሚባል ነገር ካየ በጣም ብዙ ዓመታትን አስቆጥሯል። እዛ አካባቢ ይኖሩ የነበሩትን ሰዎች በሙሉ አይናቸው እያየ አንድ በአንድ ካጧቸው በኋላ አሁን ላይ በህይወት የቀሩት እነዚህ ሁለቱ ብቻ ነበሩ። ጎርም አሁን አንድ የቀረችውን ልጁን ማጣት ስለማይፈልግ እጁን ወደ ሰማይ ከፍ እያደረገ ለፈጣሪው የሆነ ነገር እንዲያደርግላቸው ከልቡ ቢማጸንም ነገር ግን ምንም ጠብ የሚል ነገር ሊያገኙ አልቻሉም። በዚህ መልኩ ልጁ እቅፉ ስር እንዳለች ከዚህ ዓለም በሞት ትለየዋለች። ልጁን ካጣ በኋላ ጎር ዓለሙ በሙሉ ጨለመበት። በሀዘን ተሰባብሮ ምርር ብሎ እያለቀሰ ነገር ግን አንድ ቀን ሳይታሰብ ከየት መጣ ሳይባል በዚያ በደረቀውና ስንጥቅጥቅ ባለው መሬት ላይ እጅግ ማራኪና ልምላሜ የሞላበት ቦታ በድንገት ከፊት ለፊቱ ይታየው ይጀምራል። ውስጡ በጉጉት ተሞልቶ ምንም ሳያመነታ ወደዛ ውስጥ እየገባ ያለ ሳያስበው የሆነ ነገር እጁን ይቆርጠዋል። የቆረጠውም ኔክሮሶይድ ወይንም ደግሞ ጥቁር የሆነ አስፈሪ ሰይፍ ነበር። ወዲያው ቀና ብሎ ወደፊቱ ሲመለከት የብርሃን አምላክ ተደላድሎ ቁጭ ብሎ ጣፋጭ የሆኑ ፍራፍሬዎችን እየተመገበ ይመለከተዋል። ምድር ላይ ያሉት መጥፎና አሰቃቂ ነገሮች በሙሉ እየተፈጠሩ እንዳልሆኑ ነገር የብርሃን ፈጣሪው ቁጭ ብሎ ዘና እያለ ሲመለከተው ቶሎ ብሎ ምድር ላይ እየተፈጠሩ ስላሉ ነገሮች በሙሉ ዓለም እንዴት እየተመሰቃቀለ እንደሆነ እንዴት ሁሉም ሰው አንድ በአንድ እየሞተ እንደሆነና የምወዳትና የነበረችኝ አንድ የሆነችዋን ልጄን ራሱ በእቅፌ ውስጥ ነው ያጣዋት። ግን ይሄ ሁሉ ቢፈራረቅብንም እኛ ግን ወደ ፈጣሪ እጃችንን ከፍ አድርገን መማጸን አላቆምንም ነበር እያለ ሲነግረው፣ ነገር ግን የብርሃን ፈጣሪ ከማዘን ይልቅ በንቀት አንተ ጅል እዚህ የመጣኸው እኮ ተርፈህ አይደለም ተመርጠህም እንዳይመስልህ፣ ይህ ቦታ የቀድሞውን የሰይፉን ባለቤት ለማጥመድ የተዘጋጀ ወጥመድ ነበር እንጂ። ይህንን የጭካኔ ቃል የሰማው ጎር ልቡ ክፉኛ ይሰበርና ተስፋውም ሙሉ ለሙሉ ስለጠፋ እድሜን በሙሉ ስሰግድላቸውና ሳመልካቸው የነበሩት አማልክት ለእኔም ይሁን ለልጄ ቅንጣትም ታክል ግድ አልነበራቸውም ማለት ነው በማለት ውስጡ በቁጣ ይሞላና አንገቱ ላይ አድርጎት የነበረውን የአምልኮ ማዕተብ በኃይል ብጥስ ያደርገዋል። ያንን ማህተብ ሲበጥሰው የተመለከተው የብርሃን አምላክ እጅግ በመቆጣት የጎርን ጉሮሮ ጨምቆ ሊያንቀው በሚሞክርበት ጊዜ ነገር ግን ያ አስፈሪው ኔክሮሶይድ የተባለው ጥቁር ሰይፍ አስቀድሞ እሱን መርጦት ስለነበረ የጎር አእምሮ አስፈሪና ጨለማ በሆኑ ሹክሹክታ ድምጾች መስተጋባት ይጀምራል። ድምጾቹም አማልክት በሙሉ ብልሹና ጨካኞች ናቸው፣ ስለዚህ ሁሉንም መግደል አለብህ በማለት ወደ ጆሮ በመጠጋት በተደጋጋሚ ቃላቱን እየደጋገሙበት ስለነበረ ወዲያው ደግሞ የሆነ ቪዥን ያሳዩት ጀመር። በራእዩ መንገድ ታየው ቢፎረስትን እንዲጠራ ዘላለማዊነት ላይ እንዲደርስና በህይወት ያሉትን አማልክቶች በሙሉ እንዲያጠፋ ነበር። ሰይፉ በራሱ ፍላጎት በሮ ወደ ጎር እጅ ውስጥ ይገባል። እሱም ሰይፉ በእጁ ላይ እንደገባ ምንም ሳያመነታ የብርሃንን አምላክ አንገቱን ቁርጥ አድርጎ ይገለዋል። ቀጥሎም ከአሁኗ ቅጽበት ጀምሮ የሁሉም ነገር ፈጣሪ በእኔ እጅ ነው የሚሞተው በማለት ተናገረ። በሌላ በኩል ደግሞ ኮርግ የተባለው የድንጋይ ሰው ለአንድ አስቂኝ የህፃን ቡድን ታሪክ እያወራ እንመለከታለን። የሚነግራቸውም ታሪክ ስለ ታላቁ የነጎድጓድ አምላክ ስለ ቶር አፈታዊ የህይወት ታሪክ ሲሆን ቶር ገና በልጅነቱ ከወላጆቹ ጋር የጦር ሜዳዎችን እየጎበኘ እንዴት እንዳደገና ስፍር ቁጥር የሌላቸውን ጦርነቶች እንዴት እንደተዋጋ ያስረዳል። ቶር በጉዞ ላይ በርካታ የሆኑ የፍቅር ግንኙነቶችን የጀመረ ቢሆንም ነገር ግን እውነተኛ የልቡ ፍቅር ግን ጄን ፎስተር የተባለች አንዲት ሴት ብቻ ነበረች። ከእሷ ጋር ከተለያየ በኋላና የሚወዳቸውን ሰዎች በሙሉ አንድ በአንድ ካጣ በኋላ ከባድ የሆነ ዲፕሬሽን ውስጥ ይገባል። መዋጋት አቆመ፣ ለምንም ነገር ግድ የለሽ ሆነ፣ ራሱንም ሙሉ በሙሉ እየጣለ መጠጣት ብቻ ሆነ ስራው። ግን ከኤንድ ጌም አስደናቂ ክስተቶች በኋላ ከጠፈር ጠባቂዎቹ ወይንም ደግሞ ጋርዲያንስ ኦፍ ዘ ጋላክሲ ከሚባሉት ጋር በመቀላቀል አዲስ ጉዞ ይጀምራል። ከእነሱም ጋር ከተቀላቀለ በኋላ ለረጅም ጊዜ እየጠጣ ያጠራቀመውን ቦርጭ ጠንክሮ ሳይቋርጥ በመስራት ወደ ሲክስ ፓክ ይቀይረዋል። ከእነሱ ጋርም በአንድነት በመሆን ብዙ አስደናቂ የጠፈር ውጊያዎችን አካሂዱ። ሆኖም ግን ከዚህ ሁሉ ጊዜ በኋላ በውስጡ ያለውን ከባድ የልብ ስብራትና ስቃይ በፍጹም ሊረሳው አልቻለም። ስለዚህ ውስጣዊ ሰላምን ፍለጋ ራሱን አግልሎ ሱባኤ በመግባት ወይንም ደግሞ ማሰላሰል ይጀምራል። በዚህ መሃል ስታር ሎርድ ይመጣና ቀረብ ብሎ ያላንተ እርዳታ ይህንን ውጊያ በፍጹም ልናሸንፍ አንችልም፣ እባክህን አብረህን ተቀላቀል በማለት ጥያቄ ሲያቀርብለት በዚህም ጊዜ እሺ በማለት ጦርነቱን ከነሱ ጋር ሆኖ ለማካሄድ አብሯቸው ይነሳል። ወደ ቦታው ሲደርስ ጋርዲያኖቹ እንግዳ ከሆኑ ፍጥረታቶች ጋር እየተፋለሙ ነበር። እነዛ እንግዳ የሆኑ ፍጥረታቶች ታዲያ
እያሸነፉና ፕላኔቷንም በቁጥጥራቸው ስር እያዋሉ እያለ ሶር ደግሞ ወደዛ አካባቢ ሲደርስ የፕላኔቶቹ ዋናቸው ወደሱ ይመጣና እባክህን ፕላኔታችንን አድንልን በማለት ተማጸኑት። ሶርም ጦርነት ወደሚካሄድበት መሀል ጋር ይሄድና ስቶርም ብሬከሩን በመጠቀም በደቂቃዎች እስካሁን ድረስ እየተፋለሟቸው ሊያሸንፏቸው ያልቻሉትን ፍጥረታት በአንድ ጊዜ አሸንፎ ይገላግላቸዋል። በስፍራው የነበሩት ህዝብ ታዲያ ይህንን ሲመለከቱ በደስታ እልልታና ጭብጨባ አካባቢውን ያቀልጡታል። የነጎድጓዱንም አምላክ በደንብ አድርገው አመሰገኑ። አሁን ደግሞ ፊልማችን ወደ ምድር ይወስደናል። ጄን ፎስተር አሁን ላይ የምትገኘው ሆስፒታል ውስጥ ነው። በሚያሳዝን ሁኔታ ስቴጅ 4 ወይንም ደግሞ የአራተኛ ደረጃ የካንሰር ታማሚ ነበረች። ስቴጅ 4 ካንሰር ማለት የካንሰር በሽታው ሙሉ በሙሉ በሰውነቷ ውስጥ ተሰራጭቶ የመጨረሻውና እጅግ አስቸጋሪ ደረጃ ላይ መድረሱን ነው የሚያሳየው። ዶክተሮቹ ሊያድኗት በሚችሉት በሙሉ ቢሞክሩ፣ ነገር ግን ያልሞከሩት ምንም አይነት ሕክምና ስላልነበረ በፍጹም ሊያድኗት አልቻሉም። በዚህም በሽታ ምክንያት ልትኖርበት የምትችለው ጊዜ በጣም አጭር ነው። በዚህ መሃል ጓደኛዋ ዳርሲ ልትጠይቃት መጣ። ቀስ ብላ እንዲህ ትላታለች፣ የቀሩሽን ጥቂት ቀናት በአንቺ ህይወት ውስጥ ትልቅ ቦታ ከነበረው ሰው ጋር ማሳለፍ አለብሽ ለማለት የፈለገችው ቶርን ወይንም ደግሞ የድሮ ፍቅረኛዋን ነበር። ነገር ግን ጄን ይህንን ሀሳብ በፍጹም ልትቀበለው አልፈለገችም ነበር። አንድ ቀን ግን የሆነ አሮጌ መጽሐፍ ገልጣ ውስጡን በምታነብበት ጊዜ ስለ ቶር መዶሻ፣ ያ መዶሻ ደግሞ በምንም ሊድኑ የማይችሉ አስከፊ የሆኑ በሽታዎችን የመፈወስ አቅም እንዳለው እዚያ መጽሐፍ ላይ ታነባለች። የካንሰር ህመሟ ደግሞ ከቀን ወደ ቀን እየተባባሰ ስለመጣ ያ መዶሻ ይታደጋት ዘንድ በልቧ ታላቅ ተስፋ አድርጋ ወደዚያ ቦታ ሳታመነታ በቀጥታ ትሄዳለች። በዚህ መሃል አዲሷ አስጋርድ በቫልኪሪ መሪነት የቱሪስቶች መናኸሪያና ዘመናዊ መዝናኛ ቦታ ሆናለች። ቦታው በአስደናቂ ትዕይንቶች፣ በቲያትሮችና ቦታው ያንን አካባቢ ለመጎብኘት ከመላው ዓለም በሚመጡ ቱሪስቶች ተሞልቶ በኢኮኖሚ እያደገ ይገኛል። በዚያም ልዩ ጥበቃ የሚደረግለት የኤግዚቢሽን ስፍራ ውስጥ ያ የተሰባበረው የቶር መዶሻ ተቀምጦ ይገኛል። ጎብኚዎች በመገረም ከበውት እያዩት እያለ በድንገት ጄን ወደ ስፍራው ትደርሳለች። ልክ እሷ ስትቀርበው ያ የተሰባበረው መዶሻ መብራትና የተሰባበሩትን አካሎቹን አንድ በአንድ እየተሳሳቡ ራሳቸውን መልሰው መገጣጠም ይጀምራሉ። በሌላኛው የጋላክሲ ጫፍ ደግሞ ቶር ያገኘውን አዲስ ድል በደስታ እያከበረ ነበር። የዚያች ፕላኔት ንጉስም ድላቸውን በማስመልከት በጣም ትልቅዬ የሆነ ፍየል እንደ ሽልማት ያበረክትለታል። ነገር ግን ቶር እነዚህን ፍየሎች ወደ ጠፈር ጠባቂዎቹ መርከብ ሲያስገባቸው ታላቅ የሆነ መተራመስ ይፈጠራል። ፍየሎቹ ከፊት ለፊት ያገኙትን የሚጠቅሙ ነገሮች በሙሉ እየሰባበሩና ግርግር እየፈጠሩ በአካባቢው የነበሩትን ሰዎች በሙሉ ሊያሳብዷቸው ይደርሳሉ። ልክ በዚህ መሃል ከተለያዩ የዓለም ክፍሎች የአደጋ ጊዜ የእርዳታ ጥሪዎች በብዛት መሰማት ይጀምራል። ጥሪዎቹ እንደሚያሳዩት ከሆነ በዓለም ላይ ያሉ አማልክቶች በሙሉ በጭካኔ እየተገደሉ እንደሆነና ጥቃቱ ደግሞ በብዙ ቦታዎች በአንድ ጊዜ እየተፈጸመ ስለሆነ ቶር ከጓደኛው ከኮርግ ጋር በመሆን ስቶርም ብሬካቸውን በመጠቀም በቦታው በመገኘት ስለ ጉዳዩ ለመመርመር ወደዛ ቦታ ያቀናሉ። ስታር ሎርድ ደግሞ የቀሩትን ቡድኖች ይዞ አስቸኳይ የሆኑ አደጋዎችን ለመፍታት ይዘጋጃሉ። ቶር በበረዶ የተሸፈነች ፕላኔት ላይ ሲደርስ እዚያም ፍላር የተባለው አምላክ ተገድሎ ወድቆ ነበር። በአቅራቢያው ደግሞ ታማኟ ተዋጊ ሲፍ የተባለች እጇ ተቆርጦ በህይወትና በሞት መካከል ሆና ትገኛለች። ቶር በዚህ ጊዜ በጣም በመደናገጥ ወደ እሷ ይጠጋና ማነው ይህንን በሙሉ እያደረገ ያለው በማለት ሲጠይቃት እሷም መተንፈስ እየከበዳት ይህንን ያደረገው ጎር የተባለው አምላኮችን በሙሉ እየዞረ ያለምንም ርህራሄ እየገደለ ያለው ሰው ነው። በእጁ ደግሞ የእኛን ወገን ብቻ ለመስራት የተገደለውን ሰይፍ ይዟል። ራሷን ከመሳቷ በፊት እንደምንም እየሞከረች የጎር ቀጣይ መዳረሻ የሆነው ወደ ኒው አስጋርድ ነው። ቶርም ይህንን እንደሰማ ወዲያውኑ ወደ አስጋርድ ጋር ሲሄድ እዚያም ከተማዋ በጎር ጭራቆች እየተጠቃች ነበር። ቶር በውጊያው መሀል ታዲያ በሚደርስበት ጊዜ ያ ተሰባብሮ የነበረው መዶሻ ተገጣጥሞ በራሱ ጊዜ አየር ላይ እየበረረ ጭራቆቹን በሙሉ እያጠፋ ነበር። ይህንን ሲመለከት በድንጋጤ ነበር ቆሞ የቀረው። ለመዶሻው እጁን ዘርግቶ ወደ እጁ እንዲመጣ ቢጠራውም ነገር ግን መዶሻው እሱን ችላ በማለት ወደ አንዲት ሴት እየበረረ በመሄድ በእጇ ይገባል። እሱንም መዶሻ በእጇ ያዘችው የቀድሞ ፍቅረኛው ጄን ፎስተር ነበረች። የጦር ልብሷን ታጥቃ በመዶሻው እየታገዘች እየተዋጋች በጣም አምሮባት ይመለከታታል። ቶርም ባየው ነገር በጣም በመገረም ቆይ እንዴት ነው ይሄኛው ሊሆን የቻለው በማለት ሲጠይቃት ጄንም ቀለል አድርጋ ስለዚህ በኋላ እናወራለን፣ አሁን ግን ትኩረትህን ውጊያው ላይ ብቻ አድርግ ስትል መለሰችለት። ቶርም በአቅራቢያው የነበረውን
ቶር ተመልክቶ በቁጣ ወደሱ ሄዶ ማጥቃት ሲጀምር የያዘው የኔክሮ ሰይፍ ግን ለጎር እጅግ የላቀና የማይበገር ኃይል ሰጥቶት ስለነበረ ጠንካራ የነበረው ቶር ራሱ ወደ መሸነፍ እየቀረበ ይመጣል። እንደምንም ብሎ ግን ሙሉ ኃይሉን እየተጠቀመ ሲዋጋ በስተመጨረሻም ጎርን አንቆ ወደ ላይ ከፍ አድርጎ ይዞት ሊያሸንፈው ሲል ጎር ግን ወደዚህ ቦታ በሚመጣበት ጊዜ ከመጀመሪያም ለማምለጥ አቅዶ ስለነበረ የመጣው ወደ ጨለማው ቦታ ተደበቀና ሁሉም ሰው በውጊያው ተጠምዶ በነበረበት ሰዓት በዚህ አካባቢ የነበሩት ህፃናቶች በሙሉ ለቅሞ ይዟቸው ከዛ ቦታ ይሰወራል። የልጆቻቸውን መጥፋት በሙሉ ያስተዋሉት ወላጆቹ ታዲያ በዛ ሰዓት በጣም መደናገጥ ይጀምራሉ። መላው ማህበረሰብ በታላቅ ብጥብጥ ውስጥ በሚገባበት ጊዜ ቫልኪሪ ህዝቡን ለማረጋጋት ብትሞክርም አልተሳካላትም ነበር። እዚህ ጊዜ ቶር ወደፊት ይወጣና ህዝቡን እንዲህ ሲል ማረጋጋት ይጀምራል። ቃል ገባላችኋለሁ፣ ልጆቻችሁን በሰላም ወደ ቤት እመልስላችኋለሁ። በኋላ ላይ ቶር ከቡድኖቹ ጋር በመሆን ምን እናድርግ እያለ እየተማከረ እያለ አየር ላይ የሚንሳፈፍ አንድ ጭንቅላት እየታያቸው ማውራት ይጀምራል። የዚህ ልጅ ስም አክሰል ሲሆን ከታገቱት ልጆች ጋር አብሮ የታገተው የሐምደል ልጅ ነበር። አክሰልም ከአባቱ የወረሰውን ሁሉንም የማየት ሰማያዊ ኃይልን በመጠቀም ልጆቹ የት ታስረው እንደሚገኙ ለቶር በራእዩ ያሳየዋል። ቶርም ጎር ህፃናቶቹን በሙሉ ይዞ ወደ ጥላው ዓለም ወደ ሻሮረልም የመጨረሻው ጫፍ ይዟቸው እንደሄደ ይገነዘባል። ያ ቦታ ሙሉ በሙሉ በጨለማ የተዋጠ አስፈሪ ስፍራ ነበር። በዚህም ምክንያት ቶር ለጄንና ለሌሎቹ እኛ ጠንካራ ቡድንና ተጨማሪ የሆነ እርዳታ ያስፈልገናል፣ ስለዚህ ኦምኒፖተንት ሲቲ ወይንም ደግሞ የአማልክት ከተማ ጋር በመሄድ የሁሉንም አማልክት አለቃ ዙሰንን ለእርዳታ እንጠይቀው። ይህንን ጉዞ ለመጀመርም የብርሃን ድልድዩን እንዲከፍትለት ስቶርም ብሬከር የተባለውን መጥረቢያውን መጣራት ይጀምራል። ነገር ግን መጥረቢያው እንደ ልቡ ፈጥኖ አልመጣም። ይልቅ አኩርፎ በዝግታ ነበር እየተንሸራተተ የመጣው። ለካስ የስቶርም ብሬከር ውስጥ በቅናት እየተቃጠለ ነው። ምክንያቱም ቶር ሚዮሊነር በመባል የሚታወቀውን የድሮን መዶሻውን በሚመለከት ጊዜና እጁን ዘርግቶ ወደ ራሱ ለማቅረብ በሚሞክርበት ጊዜ አሁን ላይ የሚጠቀምበት መዶሻ ተመልክቶ በውስጡ ክፉኛ የሆነ ቅናት ተሰምቶት ነበር። ይህንን የታዘበችው ጄን እየሳቀች ስቶርም ብሬከር እኮ በጣም አኩርፏል፣ ስለዚህ ለተወሰነ ጊዜ ብቻውን ትተን ሰላም ብንሰጠው አይሻልም? በማለት ቡድኑም በሱ ሀሳብ በመስማማት ትልቅ የሆነ መርከብን የሚመስል የጥፍር መንኮራኮር ሰሩ። ከዚያም ያንን ያኮረፈውን ስቶርም ብሬከር ከመርከቡ ፊት ለፊት እንደ መሪ ገጠሙት። እነዚያ ሁለቱ ደግሞ ቀንም ሌሊትም በኃይለኛው እየጮሁ ጆሮ የሚያደነቁሩት ጩኸታም የሆኑ ፍየሎችን ከፊት ለፊት አስረዋቸው ፍየሎቹ ትልቁን መርከብ መሰል የሆነ ነገር እየጎተቱ ወደ አማልክቱ መብረር ይጀምራሉ። ታዲያ በዚያ እጅግ ግዙፍና በወርቅ በተንቆጠቆጠው ትልቅ የሆነ ቤተ መንግስት ውስጥ ሲደርሱ ታላቁ ዙስ በመባል የሚታወቀው አምላክ የራሱን ኃይልና ፓወሩን የማይረባ ቅንጦት ውስጥ ሆኖ ሌሎቹን አማልክት እያዝናና ነበር። በዚህ መሃል ቶር ወደፊት ይገባና ከባድ የሆነ ማስጠንቀቂያ ይሰጠው ጀመር። ጎር የተባለው ጨካኝ በመላው አጽናፍ ዓለም ያሉትን አማልክት አንድ በአንድ እየገደላቸው ነው። እኛ ደግሞ እሱን ለማስቆም እየሞከርን ስለሆነ ለብቻችን ደግሞ እሱን ማስቆም ስለማንችል ያንተን አስቸኳይ የሆነ እርዳታ ልንጠይቅ ነው ወደዚህ የመጣ ነው በማለት ሲነግረው፣ ነገር ግን ዙፍ በፍጹም ፈቃደኛ እንዳልሆነ ተናገረ። ምክንያቱም በውስጡ በጣም እየፈራ ነበር። እሱ ሄዶ ከነሱ ጋር አብሮ የሚፋለም ከሆነ ጎር ቀጥሎ እሱን ሊገድለው እንደሚመጣ ስላሰበ ውስጡ በፍርሃት ተሞልቷል። ፍርሃቱንም ለመሸፈን እየሞከረ ቶርን እንዲህ አለው፣ ጎር በጭራሽ ኤንቲቲ ጋር ሊደርስ አይችልም። አንተ ግን አሁን ይህንን ሚስጥር ስላወቅ ከዚህ ከተማ እንድትወጣ አልፈቅድልህም። ምክንያቱም ከዚህ ከወጣ ማንኛውም የተጠየቀ ምኞት እውን ወደሚሆንበት ወደዚያ ስፍራ ጎርን በቀጥታ ልትመራው ትችላለህ። ይህንን የፈሪ ንግግር የሰማው ቶር ታዲያ በጣም ነበር የተናደደው። እኔ ከልጅነት ጀምሮ ሳደንቅህና ሳከብርህ ያደግኩት ታላቁ ንጉስ አንተን አልነበረም። አንተማ በቤተ መንግስትህ ውስጥ የተሸሸግ የራስህን ጥቅምና ነፍስ ብቻ የምታስብ ፈሪ ነህ በማለት ተናገረው። ይህንን የሰማው ዙስ በጣም ተበሳጨ። ስለዚህ ወዲያውኑ ቶር ላይ ጥቃት መሰንዘር ይጀምራል። ቶርን አታክ ማድረግ ይጀምርና ታዛዦችን ደግሞ ከሱ ጋር አብረው የመጡትን ቡድን አንድ ላይ ሰሯቸው በማለት ያዛቸዋል። በዚህ መልኩ በአዳራሽ ውስጥ እጅግ አስፈሪና ከባድ የሆነ ውጊያ ተቀሰቀሰ። ዙስ ሰንደቅ መብረቅ የተባለውን ገዳይ የሆነ መሳሪያውን በቀጥታ ወደ ድንጋዩ ሰው ወደ ኮር ጎረወረው። ኮር ግን በሚመታበት ጊዜ ወደ 100 ቁርጥራጭ ድንጋዮች ይበታተናል። ቶርም የቅርብ ጓደኛው የሞተ መስሎት በጣም በድንጋጤ ጮኸ። ዞር በመቀጠል ቶርን ለመምታት ሲዘጋጅና የመብረቁን መሳሪያውን በቀጥታ ወደሱ በሚወረውርበት ጊዜ ቶር ግን የተወረወረበትን መሳሪያ በእጁ ይይዘውና መልሶ ዙር ላይ በኃይለኛው ያወረውርበታል። የተወረወረበትን መሳሪያ የዙስ ደረቱ ላይ ነበር ያረፈው። በዚህ መልኩ የአማልክቱ ንጉስ ተመቶ መሬት ላይ ይወድቃል። ቶር ግን ወዲያው ምንም ጊዜ ሳያባክን ቼክ ለማድረግ የሮጠው ወደ ቅርብ ጓደኛው ጋር ነበር። መሬት ላይ የተበታተኑትን ብዙ ጠጠሮች እየነካካ ሲመለከት ተአምር በሆነ መልኩ
የኮርግ ጭንቅላቱ ብቻ ቀርቶ እስካሁን ድረስ በህይወት ነበር፣ ማውራትም ጭራሽ ይችላል። በዚህ መልኩ ኮርግ በህይወት መኖሩን ሲያረጋግጡ የዙስን የጦር መሳሪያ ወይንም ደግሞ መብረቁን ነጥቀው በመውሰድ መንገዳቸውን በጉልበት አስከፍተው ከከተማዋ በሰላም አመለጡ። ቶርም የአክሰልን ቪዥን በመጠቀም በራእዩ አማካኝነት ከተያዙት ህጻናቶች ጋር መነጋገር ይጀምራል። ቀስ ብሎም ልጆቹን በሚያረጋጋ አይነት አነጋገር ምንም አይነት ፍርሃት እንዳይሰማችሁ እሺ፣ የምችለውን በሙሉ እያደረኩኝ ወደ እናንተ ጋር ለመምጣት እየሞከርኩኝ ነው። በቅርቡ ደግሞ ይሳካልኝና ከታሰራችሁበት ቦታ መጥቼ አወጣችኋለሁ በማለት ቃል ይገባላቸዋል። በዚህ መሃል ግን ቫልኪሪ ከጎር ጋር እንደገና ስለመገናኘት እያሰበች በጣም መጨናነቅ ጀምራ ነበር። እነዚህ የጨለማ ጭራቆች፣ ያ አስፈሪ የኔክሮ ሰይፍና ከጎር ደግሞ ጭካኔ ጋር ተደማምሮ በሙሉ በጣም እያስፈራኝ ነው በማለት ስትናገር፣ ቶር ግን ወደ እሷ ጠጋ ብሎ አይዞሽ፣ አሁን እኮ በእጃችን ላይ የዙስ መብረቅ አለን፣ በአንድነት ሆነን እናሸንፈዋለን፣ እርግጠኛ ነኝ በማለት አበረታታት። ከዚያም በመቀጠል ጉዞአቸውን ወደ ጨለማው ዓለም አደረጉ። ነገር ግን ይህንን ሁሉ ወሬያቸውን ከውጭ ሆኖ ሲሰማ የነበረው ስቶርም ብሬከር የተባለው መዶሻ አሁን ደግሞ ሌላ መሳሪያ አምጥቶ ከኔ የበለጠ እሱን እያሞጋገሰው ነው በማለት ውስጡ በቅናት ይቃጠልና በስነ ስርዓት የሚታዘዘውን ነገር አልሰራም ማለት ይጀምራል። እየተፈጠረ ያለውን ነገርም የተገነዘበው ቶር ወደ መዶሻው ጋር ይሄድና ያኮረፈን ህፃን ልጅ እንደሚለማመጥ በሚመስል ድምፅ አንተ እኮ ከምንም አይነት መሳሪያ አስበልጬ የምጠቀምህና በምንም አይነት ሁኔታ ውስጥ ቢሆን የምመርጥህ ውድ የሆንክ መሳሪያ ነህ እያለ ቀስ ብሎ እያዋራው እያለ ከኋላው ዜን ትመጣለች። በዚህ ጊዜ ቶር ለአመታት በልቡ ደብቆት የነበረውን ሚስጥር በሙሉ ለጄን ዘረገፈላት። እሷ ጥላው ከሄደች በኋላ በህይወቱ ምን ያክል ባዶነት እንደተሰማው፣ ምንም አይነት ነገር በምድር ላይ ውስጣዊ ሰላም ሊሰጠው እንዳልቻለና እንዴት እንደናፈቀችው፣ ከዚህ በኋላ ምንም ጥፋትን አጥፍቶ እሷን ማጣት እንደማይፈልግና ቀሪ ህይወቱን በሙሉ ከእሷ ጋር ማሳለፍ እንደሚፈልግ ሲነግራት፣ እሷም በሰማችው ነገር በጣም ስሜታዊ ትሆንና በአራተኛ ደረጃ ላይ የሚገኝ ከባድ የካንሰር ህመም እንዳለባት፣ ከእሱ ጋር ከተለያዩ በኋላ ህይወቷ ሙሉ በሙሉ ተዘበራርቆ እንደነበርና የሚዮልኒርን ጥሪ ሰምታ ወደ አስጋርድ እንደመጣች ትነግረዋለች። ሚዮልነር የተባለው መዶሻ እሷን ወደ ታላቅ ጦርነት እንደቀየራት፣ ነገር ግን መዶሻውን በተጠቀመች ቁጥር ሰዋዊ የሆነው አካሏና ጤንነቷ ይበልጥ እየደከመ እንደሚሄድ አስረዳችው። ግን ተስፋ መቁረጥ አልፈለኩም። እስከ መሞት የቀሩኝን ጥቂት ቀናት ሰዎችን በመርዳትና እንዳንተ በመዋጋት ማሳለፍ ነው የምፈልገው በማለት ስትነግረው፣ ቶር ይህንን ሲሰማ ልቡ በሀዘን ይሰበራል። ሆኖም ግን በሁለታቸው መካከል የነበረው የአመታት አለመግባባትና ቅሬታ ሙሉ በሙሉ እየቀለጠና እየተስተካከለ ይመጣል። በስተመጨረሻም እንደገና አንድ ላይ በመሆን ተስማምተው በፍቅር ይተቃቀፋሉ። በዚያች ቅጽበት ቫልኪሪ በሩጫ ወደ እነሱ እየተጣደፈች ትመጣለች። ደረስን እኮ ይህ የጎር የጥላ ፕላኔት ነው በማለት ነገረቻቸው። መሬት ላይ እግራቸው እንደረገጠ በዛ ስፍራ ባለው አስፈሪ የሆነ ጨለማ ኃይል ምክንያት አካባቢው በሙሉ ቀለሙ ጠፍቶ ጥቁርና ነጭ ሆነ። ህፃናቱ ታስረውበታል ተብሎ ወደ ታሰበው ወደዚያ ጨለማ ዋሻ ውስጥ በዝግታ ሲገቡ፣ ነገር ግን ዋሻው ባዶ ነበር። ጄን በግድግዳ ላይ የተሳሉትን የዘላለማዊነት ምልክቶች ስታጠና በድንገት አንድ ሚስጥር ይገባት ጀመር። ጎር የዘላለማዊነትን በር ለመክፈት የቶርን መጥረቢያ ወይንም ደግሞ ስቶርም ብሬከርን ለመጠቀም እንደፈለገ ይገባታል። እዚያ በር ላይ ከደረሰ ደግሞ እሱም ማንም ሰው ሊያስቆመው አይችልም። አደጋውን የተረዳችውም ጄን ወዲያውኑ ስቶርም ብሬከርን ከቶር እጅ ነጥቃ ወደ ሩቅ ቦታ ተወረውረዋለች። ልክ በዚህ ጊዜ ጎር ከተደበቀበት ከጥላው መሃል በስተመጨረሻም ብቅ ይላል። ቶርም ልክ እንዳየው ጥቃት ለመሰንዘር ወደፊት ሲመጣ፣ ነገር ግን ጎር በጥቁር የተሞላ ኃይለኛ የጨለማ ሞገድ በመልቀቅ ቶርን፣ ጄንን፣ ቫልኪንንና የኮርግን ጭንቅላት በአየር ላይ አስሮ አንጠለጥላቸው። ቀጥሎም በዝግታ ወደ እነሱ እየተራመደ መጣና እያንዳንዳቸውን ስነ ልቦናቸውን ለመስበር እየሞከረ ውስጣቸውን ሊያስከፋ የሚችል ንግግርን በሚናገር ጊዜ፣ ነገር ግን በንግግሩ ሊሸነፉለት አልቻሉም። በዚህ ጊዜ የቶርን ልብ በስነ ስርዓት ሊሰብር የሚችለውን ደካማ ጎኑን ስለሚያውቅ ወደ ጄን ሄድና በጥላው ኃይል እየጨመቀ ሊያሰቃያት መሞከር ጀመረ። ቶርም ጄን በከፍተኛ ሁኔታ ስትሰቃይ ሲመለከት በፍርሃትና በድንጋጤ አይኖቹ ፈጠጡ። ጎርም ወደ ጆሮ በመጠጋት በሹክሹክታ የማደርገውን ነገር እንዳቆም የምትፈልግ ከሆነ መጥረቢያህን ጥራው፣ ካልሆነ ግን አይንህ እያየች እገላታለሁ በማለት እሱን ለማስፈራራት ሲሞክር፣ ቶርም እሷ ስትሰቃይና ስትሞት አይኑ እያየ ዝም ማለት ስላልቻለ በስተመጨረሻም እጅ ይሰጥና ስቶርም ብሬከርን ተጣራው። ወዲያው በሰማይ ላይ ታላቅ የነጎድጓድ ድምፅ አስተጋባና ሁሉም ሰው ካለበት የጥላ ወጥመድ ተፈታ። ጎር ግን ጊዜ አላባከነም። ወዲያውኑ በሰይፉ በመታገዝ የጥቁር ጭራቆችን ሰራዊት ወደዚያ እንዲመጡ ተጣራ። ጄንና ቫልካኒም ወደ ውጊያው ዘለው ነበር የገቡት። ቶርም ደግሞ ቢሆን በተመሳሳይ ሰዓት ከጎር ጋር ፊት ለፊት ተጋጠመ። ሆኖም ግን ያ ካንሰር ህመም የጄንን ኃይል በሙሉ እያሟጠጠው ስለመጣ ቀሳቀስ እየከበዳት፣ ሰውነቷም ደግሞ እየደከመ ይመጣል። ስለዚህ ቫልኪን ጎርን ለብቻው ለመጣል ስትሞክር
ጎር ግን የመብረቁን መሳሪያ ከእጇ ነጥቆ ይቀበላትና ከኋላ በኩል መጥቶ ይወጋታል። እሷም በዚህ ምክንያት በጣም ትቆስላለች። ቶር ሁለቱም እሱን ሊያግዙት የሚችሉት ሰዎች በጎር ምክንያት ከፍተኛ የሆነ ጉዳት ስለደረሰባቸው ከዚህ ስፍራ አሸንፈው ወደሚኖሩበት ቦታ በሰላም እንደማይመለሱ ይረዳል። ስለዚህ ሁሉንም በአንድ ላይ ሰብስቦ ለማምለጥ የብርሃን ድልድዩን ሲጣራ፣ ነገር ግን ልክ ሊያመልጡ ሲሉ ጎር ጭራቆቹን ወደ ስቶርም ብሬከር በመወርወር መጥረቢያውን ከቶር እጅ ላይ ነጥቆ እነሱ በሚሄዱበት ጊዜ መጥረቢያውን ደግሞ ከራሱ ጋር ለማስቀረት ቻለ። አሁን ላይ ጎር ስቶርም ብሬከርን ስላገኘ የዘላለማዊነትን በር ለመክፈት ምንም የሚያስቆመው ነገር የለም። ጊዜም ሳያባክን ቀጥታ ወደዚያ ቦታ ነበር ያመራው። ቶር፣ ጄን እና ቫልኪሪ ወደ አዲሷ አስጋርድ ተመልሰዋል። ጄን ግን ያለችበት ሁኔታ በጣም አስቸጋሪ ሆኖ ስለነበረ ሙሉ በሙሉ ዝላ ትወድቃለች። ዶክተሮቹም መዶሻውን በተጠቀመች ቁጥር ካንሰሩ በሰውነቷ ውስጥ በፍጥነት እንደሚሰራጭና ሰውነቷ ካንሰሩን መዋጋት አቅቶታል በማለት ዶክተሮቹ ሲነግሩት፣ ቶር በሰማው ነገር በጣም ተናዶ ወደ ተኛችው ጄን ይሄዳል። አሁን አብረሽኝ አትመጪም እሺ፣ እዚሁ ጤናሽን ትከታተያለሽ በማለት ሲነግራት፣ እሷ ግን የመጨረሻው ትንፋሽ ላይ እስከምደርስ ድረስ ካንተ ጋር አብሬ መፋለም ነው የምፈልገው በማለት ትነግረዋለች። እሱም በፍጹም እሱ ሊሆን አይችልም፣ አንቺ እኮ የኔ ህይወት ማለት ነሽ፣ በፍጹም ላጣሽ አልፈልግም፣ ስለዚህ የምልሽን ስሚ በማለት ሲነግራት፣ እሷም ለመጀመሪያ ጊዜ እሱ የሚላትን ነገር በመስማት እሺ በማለት ተስማማች። ከመሄዱን በፊት የጠፉትን ህጻናት በሙሉ አድኜ እያንዳንዳቸውን ወደ ወላጆቻቸው መልሳቸዋለሁ። ከዚያ በኋላ መጀመሪያ የምመጣው ወደዚህ ሆስፒታል ነው፣ እንገናኛለን በማለት ቃል ገብቶላት ከመነሳቱ በፊት ግን ቫልኪሪን አገኛት። እሷም የዙስን የመብረቅ መሳሪያ በእጁ እያስረከበች እኔ ካሁን በኋላ መዋጋት አልችልም፣ ይህንን ደግሞ አንድ ላይ የጀመርነውን ስራ ለብቻ መጨረስ አለበት ስትል ነገረችው። ቶርም በመስማማት ጭንቅላቱን ነቅንቆ ከዛ ቦታ ይጠፋል። በዚህ መሃል ደግሞ ጎር የዘላለማዊነትን በር ለመክፈት ስቶርም ብሬከርን እየተጠቀመ ነው። አንድ ትልቅዬ የሆነ ድንጋይ በታገቱት ህጻናት ላይ ሊያስወድቅ ሲል ቶር ልክ በሰዓቱ ደርሶ የሚወርዱትን ድንጋዮች በሙሉ ሰባብሮ ልጆቹን አተረፋቸው። ህጻናቶቹም ቶርን ሲያዩት በደስታ ነበር የጮሁት። ነገር ግን ጎር የጨለማዎቹን ጭራቆች ወደ እነሱ እየላካቸው ነበር። በዚህ ጊዜ ቶር ፊቱን ወደ ልጆቹ ያዞርና እንዲህ ሲል ነገራቸው፣ ልክ እንደኔ መዋጋት የለባችሁም፣ ነገር ግን አሁን እኔ ደርሼላችኋለሁ። የያዘውን የዙስን የመብረቅ መፋለሚያ ደግሞ ወደ ላይ ከፍ ያደርግና መብረቅን በመጠቀም እሱ ሰውነት ውስጥ ያለውን ፓወር ትንሽ እያደረገ ለልጆቹ በሙሉ አካፈላቸው። መብረቁ በእያንዳንዳቸው ውስጥ በሚገባበት ጊዜ በአቅራቢያቸው ያገኙትን እንደ መሳሪያ ይጠቅመናል ብለው ያሰቡትን ነገሮች በሙሉ አንስተው ወደ እነሱ ሲመጡ የነበሩትን ጭራቆች በሙሉ አንድ በአንድ መፋለም ይጀምራሉ። በተመሳሳይ ሰዓት ደግሞ ቶር እና ጎር ለብቻቸው እየተጋደሉ ነው። ነገር ግን ጎር ያ ስቶርም ብሬከር የተባለው መጥረቢያ በእጁ ላይ ስለነበረ አሸንፎት መሬት ላይ ይጥለውና በስተመጨረሻም ልክ ሊገለው ወደሱ የሞት ምት ሊሰነዝርበት ሲዘጋጅ ድንገት ግን አንድ በጣም ታላቅ የሆነ መብረቅ መሬቱን መታው። ጄን ነበረች በድጋሚ የደረሰችላቸው። መታም ጎርን በአንድ ጊዜ አፈናጥራ ትጥለዋለች። ቶር ይህንን ሲያይ ልቡ ክፉኛ ተሰበረ። መዶሻውን በመጠቀም ህይወቷን እያጠፋች እንደሆነ ቢያቅም እሷ ግን ህዝቡን ለማዳን ቆርጣ ተነሳ ነበር። ወደዚህ ቦታ ስትመጣ ሁለቱም በአንድነት በመሆን የመጨረሻውን ብርቱ ፍልሚያ አንድ ላይ ገጠሙ። ጄን በውጊያው መሃል በጩኸት ቶርን ፍጠንና ስቶርም ብሬከርን አስቁመው፣ በሩ ተከፈተ ማለት ሁሉንም ነገር አጣን ማለት ነው ስትል ጮኸች። ቶር ወደ መጥረቢያው እየሮጠ ሄደ። መጥረቢያው በሩን ሙሉ በሙሉ ሊከፍት ጥቂት ሰከንዶች ብቻ ነበር የቀሩት። በደረሰበት የመጨረሻ ኃይል በሙሉ ተጠቅሞ ገፍቶ መሳሪያውን ወደ ጎን ሲያደርገው በሩ ሙሉ በሙሉ እንዳይከፈት አደረገ። ነገር ግን በጣም ረፍቶ ነበር። ካዝሚክ የሆነ ብርሃን መላውን ዓለም አበራው። ይህም የዘላለማዊነት ወይንም ደግሞ የኤንቲቲ በር ተከፈተ ማለት ነው። ቶር በፍጥነት ስቶርም ብሬከርን ለልጁ አክሰል የወረውርለትና ልጆቹን ይዘህ ቶሎ ብለው ወደ ቤት ተመለስ በማለት ጮኸ። አክሰልም በተባለው መሰረት ድልድዩን ጠርቶ ህጻናቶቹን በሙሉ ሰብስቦ ወደ አዲሷ አስጋርድ ይዞ መለሳቸው። ጎር ይህንን ሲመለከት በውስጡ ቁጣ ሞልቶ ሊፈስ ደረሰ። ወደ ቶር እየሮጠ በመሄድ ባለው አቅም በሙሉ እሱን ማጥቃት ይጀምራል። ቶር የጎርን የኔክሮ ሰይፍ በሙሉ በመብረቁ ሲይዘው፣ ጄን ደግሞ ያንን ወሳኝ የሆነ ቅጽበት በመጠቀም ሚዮልኒርን ጠርታ በሙሉ ኃይሏ ወደ ሰይፉ ተወረውረዋለች። በዚህ ጊዜ የእሷ መጥረቢያ ከኔክሮሶይድ ጋር ይጋጭና ሙሉ ለሙሉ ያወድመዋል። በዚህ መልኩ ጎር የገነባውን ጨለማ ኃይል ለዘላለም አጠፉበት። ነገር ግን ያ ደካማ የሆነ ጫና የጄንን ደካማ አካል ሙሉ ለሙሉ አድቅቆት ስለነበረ ወደ መሬት ትወድቃለች። ይህንን የተመለከተው ቶር ታዲያ በጣም በመጨነቅ ምን ባደርግ ይሻለኛል በማለት ወደ እሷ እየተመለከተ እያለ ይህንን መዘናጋታቸውን በመጠቀም ታዲያ ጎር ወደ ዘላለማዊ የሆነው ክፍል ወደ ውስጥ ይገባል። ዘላለማዊ የሚባለው ስፍራ ከማንኛውም ቦታ የተለየ በጣም ጸጥ ረጭ ያለ ነበር።
በዙሪያቸውም የሰማይ ከዋክብት ነጸብራቅ ይታያሉ። የጄን ትንፋሽ በሌላ በኩል እየቀጠነ በስተመጨረሻም ልትሞት እየተቃረበች ነው። ቶርም በዚህ ጊዜ ወደ እሷ ልሂድ ወይንስ ደግሞ ጎርን ልፋለመው እያለ መወሰን ከብዶት በስተመጨረሻ ወደ ጎር ዞሮ በለስላሳ አንደበት እንዲህ ሲል ይናገረዋል። አማልክትን በመግደል የውስጣዊ ሰላምን ልታገኝ አትችልም። ሰላምን ልታገኝ የምትችለው ለልጅህ በነበረ ንጹህ የሆነ ፍቅር ውስጥ ብቻ ነው በማለት ሲነግረው፣ ጎርም ያንን የሰማይ ነጸብራቅ ጭንቅላቱን ወደ ላይ አድርጎ እየተመለከተ ቶር ወደ ጄን ተመልሶ የመጨረሻ ትንፋሷን ስትተነፍስ በክንዶቹ መሃል አቅፎ ሲመለከታት፣ ጎርም ዞር ሲል ቶር ወደሱ መጥቶ ከሱ ጋር ከመፋለም ይልቅ ፍቅርን መርጦ ከሷ ጋር በሚቀመጥበት ጊዜ ሲመለከት ልቡ ይነካል። ዘላለማዊነትም የፈለግከውን ምኞት አሳካልሃለሁ፣ ምንድነው የምትመኘው በማለት ይጠይቀዋል። ጎር ግን በዚህ ጊዜ ጥፋትን እመኛለሁ አላለም። ይልቅ ህይወትንና ሰላምን መረጠ። የተቀማሁትን የመወዳትን ልጄን በህይወት እንዳለች መልስልኝ በማለት ጠየቀ። ወዲያው አንዲት ትንሽዬ የሆነች ህፃን ልጅ በሰማያዊ ብርሃን ተከባ ወደፊት ትመጣለች። የጎር ልጅ በህይወት ነበር የተመለሰችው። ነገር ግን የጎር አካል በሰይፉ በነበረው እርግማን አማካኝነት ሰውነቱ እየደከመ በስተመጨረሻም ወደ ሞት እየተቃረበ ነበር። ወደ ቶር ይመለከትና የመጨረሻውን ልመና መማጸን ይጀምራል። እባክህን ልጄን ተንከባከብልኝ። በተመሳሳይ ሰዓት ደግሞ ጄን የቶር እቅፍ ውስጥ እንዳለች ወደ ላይ የተመለከተችው ፈገግ ብላ ህይወቷ በዛ መልኩ አለፈ። ከጥቂት ጊዜያቶች በኋላ በአዲሱ አስጋርድ ውስጥ የጄን ፎስተር ታላቅ መስዋዕትነትን ለማክበር የእሷ ግዙፍ ሐውልት በክብር ቆመ። የአስጋርድም ህፃናት በጄን ጀግንነት ተነሳስተው በቫልኪሪ መሪነት እየታገዙ ስልጠና መውሰድ ጀመሩ። ቶርም ደግሞ በሌላ በኩል አሁን ላይ እየኖረ ያለው ብቻውን አልነበረም። ጎር ልጄን አደራ ብሎ የሞተለትን ልጅ ስሟን ላቭ ሲል ሰይሞ በፍቅር እያሳደጋት አሁን ላይ በአንድ ላይ እየኖሩ ነው። ያላትን መለኮታዊ ኃይል እንዴት አድርጋ መጠቀም እንዳለባት እያስተማራት፣ የሚኖሩበትን ጋላክሲ ደግሞ ከአደጋ ለመጠበቅ አብረው ወደ ተለያዩ ተልእኮች ይጓዛሉ። በአሁኑ ሰዓት በመላው ጠፈር ስማቸው ላቭ ኤንድ ተንደር ወይንም ደግሞ ፍቅርና ነጎድጓድ ተብለው ይታወቃሉ። የዛሬው ፊልማችን በዚህ ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።